ሰላም ውዴ ቻናል ቤተሰቦች ዛሬም እንደተለመደው ተወዳጁን መንታ መንገድ ድራማን ይዤላችሁ መጥቻለሁ። ለቻናሉ አዲስ ከሆናችሁ አሁኑኑ ሰብስክራይብ በማድረግ የደወል ምልክቷን በመጫን ቤተሰብ መሆን ትችላላችሁ። አብራችሁን ቆዩ። ሱምሩ ከጉርካን ጋር ከተነጋገሩ በኋላ ጉርካን ወደ ውስጥ ይዟት ይገባል። ይኸው ሁላችሁም እንደምታውቋት ወይዘሮ ሱምሩ የረጅም ጊዜ ደንበኛችን ነበረች፣ የሳሚት ሻንሻላን ሚስት። ነገር ግን አሁን ሳሚት ሻንሻላን እኔ ላይ ክስ አቅርቦብኛል። እናም አሁን ወደ ራሴ ስም ተመልሻለሁኝ። ልክ ነው፣ ከዚህ በኋላ ወይዘሮ ሱምሩ ከኛ ጋር ትሰራለች። ሰራተኞችም ግራ ይጋባሉ። ስለዚህ የሥራ ባልደረባችሁ ነች ማለት ነው። እናም ወይዘሮ ሱምሩ አዲስ ስለሆነች ስለ ምርቶቻችን በደንብ አድርጋችሁ እንድታስተዋውቋት። ሱምሩም ምንጣፎቹን እየተመለከተች ትናገራለች። በትንሹም ቢሆን አውቃቸዋለሁ እያለችም እያንዳንዱን እየነካች ለቀጣሪዋና ለሥራ ባልደረቦቿ ታስረዳቸው ጀመር። የእውነት ወይዘሮ ሱምሩ በጣም የምትገርሚ ሴት ነሽ። ንገሪኝ እስኪ ስራውን መቼ ነው የምትጀምሪው? አንተ የምትፈልግ ከሆነ አሁኑኑ መጀመር እችላለሁ። በሌላ በኩል ሜሊክ ኩሽና ውስጥ ሆና ምግብ ለማዘጋጀት በምትሞክርበት ጊዜ የማቅለሽለሽ ስሜት ይሰማታል። ኩሽና ውስጥ የነበረችው ሰራተኛም ትጠይቃታለች፣ ሜሊክ ደህና ነሽ? ሜሊክ ግን ሳትመልስላት በፍጥነት አፏን አፍና ወደ ሽንት ቤት ሮጠች። ሜሊክ ሽንት ቤት ውስጥ ሆና ካስመለሳት በኋላም ትናገራለች፣ ፈጣሪ ሆይ ይህንን ነገር የእውነት ማመን አልችልም። ቆይ ለኖህ ምን ብዬ ልነግረው ነው? ምንድነው የምለው? ያለችም ሜሊክ በተፈጠረው ነገር በጣም ታማርራለች። በሌላ በኩል ተሐሲን ሱምሩ ወደ ተቀጠረችበት ቦታ ላይ ሄዱ ተደብቆ እየተመለከታት ይናገራል። የእውነት ሳሚት ምንም ጭንቅላት የሚባል ነገር የለህም። እንዴት አይነት ነገር ነው ያደረግሽው ሱምሩ? በጣም ይገርማል። በጣም የሚያሳዝን ነገር ነው ሱምሩ እያለም እንባ ያቀራል። የዚህን ጊዜም ስልክ ይደወልለታል። ሄሎ፣ የምትፈልገውን ነገር በፍጥነት ተናገር። አልገባኝም፣ ምን እያልከኝ ያለኸው? እንዴት ማለት? ሴቤ ላይ የማደጎ ልጅ ነች ነው የምትለኝ? ህክመትን በቢላ ልትቆርጣት ነበር ነው የምትለኝ? በጣም የሚገርም ነገር እኮ ነው። በጣም ይገርማል። የሚገርሙ ነገሮች እየተፈጠሩ ነው ያሉት። የእውነት በጣም ጥሩ የሆነ ዜና ነው የነገርከኝ። በኋላ እንገናኛለን በቃ። ሐሲን ስልኩን ከዘጋ በኋላም በተፈጠረው ነገር እየተገረመ አሁንም ቢሆን ሱምሩን እየተመለከታት ነው። በሌላ በኩል ሜሊክ ልብሷን በፍጥነት ከለባበሰች በኋላ ወደ ኩሽና ሄዳ ትናገራለች። እህት ካሊዴ አሁን በፍጥነት መሄድ አለብኝ። አንዳንድ የምሰራቸው ስራዎች አሉ፣ እነሱን ጨርሼ እመለሳለሁ። የምትፈልጊው ነገር ካለ ግን ላግዝሽ እችላለሁ። ምንም ችግር የለውም የኔ ልጅ፣ መሄድ ትችያለሽ። በፍጥነትም ወጥታ መኪናዋን አስነስታ ጉዞ ትጀምራለች። ካሊዴም ሜሊክን ከተል ብላ ወጥታ ትመለከታታለች። በሌላ በኩል የሳሚት ሻንሻላን ሰራተኞች ሆቴል ውስጥ ስለተፈጠረው ነገር እያወሩ ነው። አቶ ሳሚትን በቢላ ልትቆርጠው ነበር እኮ የሚገርም ነው እያሉ ሲያወሩም ሪሳት ሰምቷቸውም እየተናደደ ይናገራል። ንገሩኝ እስኪ አቶ ሳሚትን ማን ነው ሊገሉ የሞከረው? ለምንድነው ዝም ብላችሁ የምታፈጡብኝ? ንገሩኝ እንጂ። ወይዘሮ ሴቤ ላይ ነች ቢላ ይዛ መታ አባቴን ለመግደል እየሞከረች ነበረ። ምንድነው የምትዩ? ሴቤ ላይ አባቴን ለመግደል ሙከራ አደረገች? ይሄ ነገር መቼ ነው የሆነው? አሁን ከ5 ደቂቃዎች በፊት ነበረ። ሪሳትም ተናዶ ወደ አባቱ ክፍል ይገባል። አባዬ የሰማሁት ነገር እውነት ነው? ሴቤ ላይ ጥቃት አድርሳባለች? አባዬ መልስልኝ እንጂ ሴቤ ላይ ለመግደል ሙከራ አደረገችብህ? እውነት ነው ሪሳት፣ እውነት ነው። ያቺ ሴቤ ላይ የምትባል ልጅ ጭንቅላቷ ለቋል። ትክክል አይደለም እያሰበች ያለችው። ይሄ የፈሰሰው ደም ያንተ ነው? ንገረኝ። አዎ የኔ ደም ነው። ያክስት ልጅ ጥቃት አደረሰችብኝ። ጎዳችህ እንዴ? አልጎዳችኝም። ቢላውን ወደ አንገት ያስጠግተው ነበረ። አባዬ ንገረኝ፣ ምን እየተፈጠረ ነው? ይሄንን ነገር ልታስረዳኝ ትችላለህ? ይኸውልህ ሪሳት፣ ሴቤ ላይ አክስትህ ወላጅ እናቷ አይደለችም። ለዛ ነው ይሄ ነገር የተፈጠረው። ማለት የማደጎ ልጅ ነች። ይሄንን ነገር ደግሞ ዛሬ ያውቃለች። ለዛ ነው ይሄንን ነገር ያደረገችው። ምን እያልክ ነው አባዬ? እባክህ አትደንግጥ፣ ተረጋጋ። በቃ እውነተኛው ነገር ይሄ ነው። ስለዚህ አክስቴ ሴቤ ላይን የወሰደቻት ከህፃናት ማሳደጊያ ነው ማለት ነው። እንዴት እንደሆነ አላውቅም። ታዲያ ልጅቷ ይህንን ነገር እንዴት አወቀች? ከዚህ ድረስ ብቻ ነው የማውቀው። ማን እንደነገራት አላውቅም። እና አባቷ ማን ነው? ያ ሰውዬ ሀብታም ሰው ነው አይደለም እንዴ? በዚህ ምክንያት ነው ይሄ ጉዳይ ላይ የገባ ነው አይደል አባዬ? ሪሳት ስራ ላይ አተኩር። ይበቃሃል፣ በቃ ይበቃሃል። በሌላ በኩል ጃሃን ሴቤ ላይን አረጋግቶ ይዟት እየወጣ ነው። ሰራተኞች በሙሉ ጥግ ጥጋቸውን ይዘው ስለተፈጠረው ነገር እያወሩ ነው። አቶ ሳሚት ይህንን ሰሞን ሚስቱን እየፈታት እንደሆነ ተናግሮ ነበረ። ወይዘሮ ሴቤ ላይ ደግሞ ወደ ሆቴሉ ቢላ ይዛ መታ እሱን ለመግደል ሙከራ አደረገች እያሉ የሚነጋገሩትን ነገርም ሪሳት እያዳመጣቸው ነው። ሰራተኞቹ ሪሳትን እንደተመለከቱትም ወደ የስራቸው ይበታተናሉ። በሌላ በኩል ሜሊክ መኪናዋን እያሽከረከረች ፋርማሲ ደረሰች። በሌላ በኩል ቡንያሚን ከሚስቱ ጋር እየተራመደ ይናገራል። አሁንም ቢሆን በጣም ደንግጫለሁኝ። የእውነት ቡንያሚን፣ የተፈጠረው ነገር በጣም ያስደነግጣል። ልጅቷ ፊቷ ላይ ርህራሄ የሚባል ነገር አልነበራትም።
ሁሉንም ሰው ያለ ርህራሄ ትወጋለች እያልኩኝ እየፈራሁኝ ነበር። ልክ ነሽ፣ ልታደርገው ትችላለች። ሲቤላ ይብድ ልጅ ነች። እንዴት እናቷን በቢላዋ ለመውጋት ሙከራ ታደርጋለች? ይህንን ጉዳይ በደንብ አድርጌ እያሰብኩት ነው። የዚች ልጅ አባት ማን ነው? ሀብታም ሰውዬ ነው። ስለ አባቷ እየተናገረች ነበር። ሀብታም ሰውዬ ነው እያለች ነበረ። እንዴት አይነት ነገር ነው ቡንያሚን? በጣም የሚገርም እኮ ነው። በሌላ በኩል ሂክመት ከተፈጠረው ነገር በኋላ እስሟ ተሰብሮ ቆማለች። ወይዘሮ ሂክመት እያሉም ቡንያሚንና ሚስቱ ቡና ይዘውላት ይደርሳሉ። ወይዘሮ ሂክመት ቡና ይዤልሽ መጥቻለሁ። ሂክመትም ዞር ብላ እንኳን ሳትመለከት ትናገራለች። ቡና ወይም ሌላ ነገር አልፈልግም። ቡንያሚንም ይናገራል። ቅመሙን በገዛ እጄ ነው ከእጽዋቶች የቀመምኩት። የእውነት ብትቀምሹ በጣም ትወጂዋለሽ። ምንም ነገር መጠቀም አልፈልግም። አሁን እሱን አስቀምጡት እያለችም ከፊት ለፊታቸው ትቀመጣለች። ምን እየጠበቃችሁ ነው? ወይዘሮ ሂክመት ሁለታችን ስላንቺ በጣም ተጨንቀናል። ማለቴ ወይዘሮ ሲቤላ እንደዛ አይነት ነገር ከየት ነው ያወቀችው? ማን እንደነገራት በደንብ አድርጌ ያውቃለሁኝ እያለችም ሂክመት ትናገራለች። ንገሩኝ እስኪ ዛሬ ወደዚህ ቤት ማን ነበር የመጣው? ቡንያሚንም ይናገራል። የሱምሩ እናት መታ ነበረ። አዎ ለመጨረሻ ጊዜ የመጣችው ወይዘሮ ኒሃይት ነበረች። ያቺ ሴት ስለዚህ ነገር ታውቅ ነበር? እንዴት እንደዚህ አይነት ነገር ትናገራላችሁ? ቆይ ይህንን ነገር ማንም የሚነግራት አይመስለኝም እያለችም ሂክመት ትናገራለች። በእርግጥ ደደብ ወንድም ያድርጎት ነው የሚሆነው። ለዛች ባብ ለሆነች ሚስቱ ይነግራትና እሷ ደግሞ ለእናቷ ትነግራታለች። እንደዛ ነው የሚሆነው በእርግጠኝነት። ሂክመትም ትናገራለች። ይስማን ማነጋገር አለብኝ። ምናልባት ያቺ ይስማ ስለ ሁሉም ነገር ልታውቅ ትችላለች። የቡንያሚን ሚስትም የዚህን ጊዜ በድንጋጤ ትመለከታቸዋለች። ምን ተፈጠረ ንገሪኝ። ይስማ ከወይዘሮ ኒሃይት ጋር የምትሰራ ይመስለኛል። ማለቴ ጠዋት ላይ ስልክ ስታወራ ሰምቻታለሁ። ወይዘሮ ኒሃይት እያለች ስታወራ ሰምቻለሁ። ይስማ ኒሃይትን አነጋግራታለች ነው የምትይኝ? አዎ ወይዘሮ ሂክመት። ይስማ እንደዛ ነው ነገሩ። ዞር በይ እባክሽ እያለችም በፍጥነት ወደ ኩሽና ትገባለች። አንቺ አፍረተ ቢስ የሆንሽ ሴት አታፍሪም ማለት ነው? ባደረግሽው ነገር ጭራሽ አታፍሪም? ምን እየተፈጠረ ነው ወይዘሮ ሂክመት? አልገባኝም። እንጀራሽን የምታበስይበትን ቤት እየከዳሽ ነው ያለሽው አንቺ ከሃዲ። ምንድነው የምትናገሪው? ምንድነው የምትይው? የምን ክህደትን የምታወሪው? ኤስማ በደንብ አድርገሽ ተመልከችኝ። እዚህ ቤት አንቺ የወይዘሮ ኒሃይት ሰላይ ነሽ? ንገሪኝ። የምን ሰላይ ነው የምታወሪው ወይዘሮ ሂክመት? የእውነት የማይሆን ነገር ነው የምታወሪው እያለችም ጣቷን ስትቀስር ሂክመትን ንቅ እያደረገች ትይዛታለች። ተመልከችኝ አንቺ ማትረቢ፣ ይህንን ጣትሽን እሰብርልሻለሁ የእውነት። ቡንያሚንና ሚስቱን በድንጋጤ ዝም ብለው እየተመለከቱ ነው። ቆይ ምንድነው ማድረግ ያለብኝ ወይዘሮ ሂክመት? እኔ ምንም አላደረግኩም እኮ። እዚህ መኖሪያ ቤት ስለሚካሄደው ነገር ሁሉ በስልክ ስታወሪ ተሰምተሻል። የእውነት ምንም ነገር እንዳልተናገርኩኝ እምልልሻለሁ። ንገሪኝ ብዬሻለሁ አንቺ ማትረቢ ንገሪኝ። በዚህ ጭቅጭቅ መሃልም ሀሪካ ትደርሳለች። እዚህ ምን እየተካሄደ ነው? አንቺ ደግሞ ዞር በይ ብዬሻለሁ። ዞር በይ ሀሪካ። አሁን ኒሃይት ያለችበትን ቦታ ንገሪኝ። የእውነት ወይዘሮ ሂክመት ምንም የማውቀው ነገር የለም። ሕፃኑ ልጅም እዛ በደረሰ ጊዜ ሂክመት ይስማን አንቃ ይዛ ይመለከታታል። ልቀቂያት ብዬሻለሁ እህቴ ልቀቂያት እያለም ወደ እነሱ ይጠጋል። ሂክመትም ይስማን እየለቀቀቻት ወደ ሕፃኑ ተጠግታ እየተቆጣች ታስወጣዋለች። ሂክመት ወደ ይስማ ተመልሳም በድጋሚ ይስማን አንቃ ትጠይቃታለች። ይስማ ግን እያለቀሰች ምንም እንደማታውቅ በድጋሚ ትናገራለች። የእውነት ሁላችሁም ደደቦች ናችሁ ብላ ተናዳባቸው ሂክመትም ትሄዳለች። ሕፃኑም ወደ ይስማ ተጠግቶ ይስማን አቅፎ ይላቀሱ ጀመር። ቡንያሚንና ሚስቱም ሂክመትን እየተከተሉ እሷ ጎን መሆናቸውን እያሳዩት ነው። ሂክመት ከነ ቡንያሚን ጋር በምታወራበት ጊዜም ሀሪካ ትደርሳለች። አንቺ ቆይ ምን እያደረግሽ ነው? በቤታችን ውስጥ የኛን ሰራተኞች እንደፈለግሽ ለመናገር እየሞከርሽን ያለሽው? ጸጉሯን ይዘሽ ልጅቷን እያሰቃየሻት ነበር እኮ። ሂክመት የዚህን ጊዜም ክትክት ብላ እየሳቀች ሀሪካን እየተመለከተቻት ነው። አንቺ የኛ የቤት ሰራተኛ ብለሽ እየተናገርሽን ያለሽው ሀሪካ? እንደዛ ነው ነገሩ? ንገሪኝ እስኪ። ይህንን ነገር ለመናገር መጀመሪያ ማወቅ ያለብሽ ነገር አለ እያለች ስትናገርም ቡንያሚንና ሚስቱ እየተያዩ ክትክት ብለው ይስቃሉ። ሀሪካን በንዴት እየተመለከተቻቸው ነው። አንቺም እንደ እናትሽ ባትሆኝ ይገርመኝ ነበረ። እናትሽ ከማን ወለደችሽ? ከየት አመጣችሽ? እያለች በምትናገርበት ጊዜ ሀሪካ ራሷን መቆጣጠር እያቃታት ሂክመትን ንቅት አድርጋታለች። ሂክመትም ሀሪካን ወደ መሬት ትወረውራታለች። ሀሪካ ተነስታ በድጋሚ ሂክመትን ለመያዝ ስትሞክር ሂክመት ግን በድጋሚ ወደ መሬት ጣለቻት። ስለ ማንነቴ እየጠየቅሽ ነበር አንቺ ልጅ፣ አጥንትሽን ነው የምሰባብርልሽ አንቺ ማትረቢ። ሀሪካም ትናገራለች። ያደረግሽውን ነገር መቼም ማረሳልሽም አንቺ ሴት። ነገር ግን አሁን እነዚህ ቃላቶች እዚህ ቤት ውስጥ አይሰሩም ወይዘሮ ሀሪካ። እነዛ የድሮ ካርዶች አሁን ተቀይረዋል። እስካሁን ወንድምሽ ሪሳትና አንቺ እንደዚህ ነበር የምታናገሩኝ። ከዚህ በኋላ ግን እኔን አንድ ቃል ለመናገር ጊዜ ማሰብ አለባችሁ። የምናገረውን ነገር ትሰሚኛለሽ አንቺ ማትረቢ?
ያችን እናትሽንና አያትሽን እንዲከፍሉ እንዳደረግኩት አንቺንም እንደዛንም አደርግሽ እያለችም ፊቷን ይዛ ተወዘውዛታለች። በሌላ በኩል ኑህ ወደ እነ ተሐሲን ጋር ይሄዳል። እንኳን ደህና መጣህ ኑህ እያለም የተሐሲን ሰራተኛ ይናገራል። ተሐሲንም ይናገራል እንኳን ደህና መጣህ፣ የእውነት አየሩ በጣም ቆንጆ ነው አቶ ተሐሲን። ተሐሲን ትክዝ ብሎም ወደ ተራራው እየተመለከተ ነበር። ይቅርታ አድርግልኝ አቶ ተሐሲን፣ ማለቴ የሆነ የተከስክ ትመስላለህ። እያሰብክ ያለው ነገር አለ እንዴ? እኔን ነው? አዎ፣ አስተያየትህ የሆነ ግራ የሚያጋባ ነው። ሀሳብ ውስጥ የገባ ትመስላለህ። ልክ ነህ፣ እያሰብኩኝ ነው። ስለ እናቴ ስለ ወንድሜ በጣም ትልቅ ትዝታ አለብኝ። እናቴ በጣም ብቸኛ የሆነች ሴት ነበረች። ባል አልነበራትም፣ ማንም ዘመድም አልነበራትም። ከጎኗ የነበርኩት እኔ ብቻ ነበርኩኝ። ከድሃም ድሃ የሆነ ኑሮ ነበረን። በዙሪያችን ደግሞ ክብር የሌላቸው ሰዎች ነበሩ። ይህንን ሁሉ እንዴት አድርገህ ቻልከው ወንድሜ ተሐሲን? ልክ እንዳልተፈጠረ እያስመሰልኩኝ ነው ኖክ። አውቃለሁ ኖክ፣ አንድ ቀን ምሽት በጣም ፈራሁኝ። በጣም ትንሽዬ ልጅ ነበርኩኝ። አይምሮዬ ደግሞ ምንም ነገር ማገናዘብ አይችልም ነበረ። በድቅድቅ ጨለማ ወደ ውጭ ወጣሁኝ። ፈጣሪ ሆይ ይህንን ሌሊት ፈገግ አድርገው እያልኩ ይለመንኩ። በእርግጥ ከዋክብቶችና ጨረቃዋ በደንብ አንጸባርቀው ነበረ። ወደዚህ የመጣሁት ግን ለመወሰን ነበር። አስታውሳለሁኝ እዛ ጋር ነበርኩኝ። እናቴም ወደዚህ መጣች። ህይወት በጣም ደክሞኛል ብዬ ተናገርኩኝ። ልክ እግሬን እንደዚህ አነሳው እያለም እግሩን እያነሳ ወደ ገደሉ ያስጠገዋል። እዚህ ገደል ውስጥ ለመግባት ኖህም በጣም በማዘን ተሐሲንን እየተመለከተው ነው። በፍርሃት ተመለከተችኝ። ነገር ግን እኔ አልሞትኩም አለሁ። ይህንን ነገር ማድረግ አልቻልኩም። እናቴም እንዳለች ፈጣሪ ሆይ ልጄን ይቅር በለው፣ ሙሉ ለሙሉ ለሱ ኖራለሁ ብላ ተናገረች። እያለም እናቱና እሱ ያሳለፉትን ነገር በዘግናኝ ሁኔታ እያስታወሰ ተሐሲን እንባ እየተናነቀው ለኖህ እየነገረው ነው። ኖህም በሚያሳዝን ሁኔታ ውስጥ ሆኖ ያዳምጠዋል። እናቴ እንደዛ እያለች ለፈጣሪዋ ስትጸልይ ከኋላው አቀፍኳት። እናቴ እባክሽን አትተይኝ እያልኩኝም ለመንኳት። ተሐሲን ራሱን ለመቆጣጠር እየሞከረም ይናገራል። ታውቃለህ ኖህ፣ እዚህ ሀገር ላይ ሴት መሆን በጣም ከባድ ነገር ነው። በእርግጥ በሁሉም ሀገር ላይ ተመሳሳይ ነገር አለው። ሴቶች በዓለም ላይ የመኖር መብት የላቸውም። መብታቸውን ተገፈዋል። በተለይ ብቸኛ ከሆኑ የሚጠብቃቸው ሰው ከሌለ ብዙ ነገር ነው የሚደርስባቸው። እስከ ሞት ድረስ ነው የሚደርስባቸው። ይደፈራሉም። ነገር ግን አሁንም ቢሆን ልጆቻቸውን አይጥሉም እያለ ሲናገርም ኖህ ስቅስቅ ብሎ እያለቀሰ ነው። ተሐሲንም ኖህን ተመለከተው። ተሐሲንም ወሬውን እያቆመ ኖህን ማጽናናቱን ጀመረ። ውድ የቻናሌ ቤተሰቦች የዛሬው መንታ መንገድ ድራማ ይሄንን ይመስል ነበር። በቀጣይ ክፍል እስከምንገናኝ ድረስ ቻናሉን ሰብስክራይብ በማድረግ የደወል ምልክቷን በመጫን ቤተሰብ መሆን ትችላላችሁ። ሰናይ ጊዜ